ዛሬ የምነግራችሁ ሚስጥር ነው። በቃ ይህን ሚስጥር ከተረዳችሁ ዓለማችን ላይ ያሉ ሁሉም ሲግናሎች እንዴት እንደሚሰሩ በትክክል ትረዱታላችሁ። ሁሉም ሲግናሎች የተሰሩት ከሳይን ዌቭ ነው። እንግዲህ ሳይን ዌቭ ኔቸሩን ስንመለከት አምፕሊቱድ ያላቸው፣ ፌዝ ሽፍት አላቸው፣ ፍሪኩዌንሲ ያላቸው። ከነዚህ ውስጥ አንደኛውን ስንቀይር የሳይን ዌቭ ኔቸሩን እንቀይራለን ማለት ነው። ዓለማችን ላይ ያሉት ሁሉም ሲግናሎች ለምሳሌ ይህ እኔ የማወራው የድምፅ ሲግናል ሊሆን ይችላል፣ የኢሜጅ ሲግናል ሊሆን ይችላል፣ እንዲሁም የተለያዩ ሲግናሎች ለምሳሌ የሬዲዮ ሲግናል ሊሆን ይችላል የተሰሩት ከሳይን ዌቭ ነው ማለት ነው። እነዚህ ቅድም ያልኳችሁ በፍሪኩዌንሲ በአምፕሊቱድ እና በፌዝ ሽፍት የሚለያዩ ሳይን ዌቮች አንድ ላይ ስንደምራቸው የምንፈልገውን ዌቭ ፎርም ይሰጠናል ማለት ነው። ባጭሩ ሳጠቃልለው እያወራሁ ያለሁት ስለ ፎሪየር ትራንስፎርሜሽን ነው ማለት ነው። የፎሪየር ትራንስፎርሜሽን ተጠቅመን በታይም ዶሜን ያለንን ሲግናል ወደ ፍሪኩዌንሲ ዶሜን መቀየር እንችላለን ማለት ነው። ለምሳሌ ሁሉም ሜመሮች የሚጠቀሙበትን ይህንን ድምፅ ተመልከቱት። አያችሁት አይደል? ወደ ፎሪየር ትራንስፎርሜሽን ሲቀየር ሲግናሎቹ እንደዚህ ይሆናሉ ማለት ነው። በርካታ ሲግናሎች አንድ ላይ በመሆን ነው ማለት ነው ይሄንን የሳውንድ ሲግናል እየሰጠን ማለት ነው። የፎሪየር ትራንስፎርሜሽን ጥቅሙ ይህ ብቻም አይደለም። ለምሳሌ የስፔስ አካላት ሲንቀሳቀሱ ሊሆን ይችላል። ለምሳሌ ብላክ ሆሎች ሊሆን ይችላሉ፣ ኒውትሮን ስታር ሊሆን ይችላል። ዋቴቨር የስፔስ አካላቶች የሚያወጡትን ድምፅ ዲኮምፖዝ በማድረግ ከምን አይነት ኦብጀክት ያ ድምፅ እንደመጣ ማወቅ ይቻላል ማለት ነው። ፎሪየር ትራንስፎርም በጣም የሚያስገርም ፓወርፉል የሆነ የማቴማቲክስ ቱል ነው ማለት ነው። በአጭሩ ስንገልጸው እንግዲህ ፎሪየር ትራንስፎርም ፕሪዝም ማለት እንችላለን። ለምሳሌ ላይት በፕሪዝም ውስጥ በሚያልፍበት ሰዓት ዲኮምፖዝ ሆኖ ራዮጅ ቢቭ የሚባል እነዚህን የቀለም ውህድ እንደሚሰጠን ሁሉ የፎሪየር ትራንስፎርምም በታይም ዶሜን ያገኘነውን ሲግናል ዲኮምፖዝ አድርገን ወደ የተለያዩ ፍሪኩዌንሲ ድምር እንሰራዋለን ማለት ነው። ከዛ በኋላ ያንን ሲግናል ኔቸሩን መረዳት እንችላለን። ከፈለግን ማስተላለፍ እንችላለን። በጣም ኢምፖርታንት የሆነ የማቴማቲክስ ቱል ነው ማለት ነው። ፎሪየር ትራንስፎርም ባይኖር ኖሮ ሲግናል ፕሮሴሲንግ፣ የድምፅ ፕሮሴሲንግ፣ የኢሜጅ ፕሮሰሲንግ አይኖሩም ነበር ማለት ነው። ፎሪየር ትራንስፎርም በጣም ቬሪ ኢምፖርታንት የሆነ የማቴማቲክስ ቱል ነው ማለት ነው። እንግዲህ ይህ ፎርሙላ ነው እንግዲህ በታይም ዶሜን ያለውን አንድን ፋንክሽን ወደ ፍሪኩዌንሲ ዶሜን የምንቀይርበት የትራንስፎርሜሽን ወይም በኢንቴግሬሽን የተቀመጠ የትራንስፎርሜሽን ህግ ማለት ነው። ሌላኛውንም ድምፅ ተመልከቱት። ይህንን የኦፔራ ድምፅ እንግዲህ ስትመለከቱት እንግዲህ ትራንስፎርም ከተደረገ በኋላ ሁሉም የሳይን ዌቮች እነዚህ ናቸው ማለት ነው። ሌሎችንም ድምፆችን ብትመለከቱ ይሄኛውንም ብትመለከቱ እንግዲህ ሲግናሉ ዲኮምፖዝ ከተደረገ በኋላ ይህንን ሲግናል የሰሩት ፍሪኩዌንሲዎች እዚህ ጋር የምትመለከቷቸው ናቸው ማለት ነው። በጣም የሚያስገርመኝ የማቴማቲክስ ቱል ነው ፎሪየር ትራንስፎርም።